ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። በዕለተ ማክሰኞ የምሳ ሰዓቱ የስፖርት የመረጃ ሰዓታችን ስለምታደምጡ ስለምትከታተሉን ቆይታችሁን በሙሉ ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ስፖርታዊ ጉዳዮችን ከኛ ታደምጣላችሁ። የተለያዩ ስፖርታዊ ጉዳዮችንም እያነሳን ቆይታን እናደርጋለን። በተለይ ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮችን ሰፋ አድርገን ነው ወደ እናንተ የምናደርሰው። እስከ ፕሮግራማችን ፍጻሜ ከኛ ጋር ሁኑ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። የአትሌቲኮ ማድሪድ አጥቂ ሁሊያን አልቫሬስ በውድድር ዘመኑ መጨረሻ የአርሰናልና የቼልሲ ግልጽ ኢላማ ነው። ሁለቱም ክለቦች የ26 ዓመቱን የዓለም ዋንጫ አሸናፊ ለማስፈረም ፍላጎት እያሳዩ ነው። አትሌቲኮ ማድሪድ ግን ተጫዋቹን የመልቀቅ ፍላጎት እያሳየ አይደለም። ሁሊያን አልቫሬስ በውሉ ላይ የ500 ሚሊዮን ዩሮ የውል ማፍረሻ ነው ያለው። ይሄ ደግሞ በጣም ከባድ የሚባል ነው። የስፔኑ ክለብ ፕሬዝዳንትም አቋማቸው ግልጽ መሆኑንም አሳውቀዋል። ተጫዋቹ በክለቡ ፕሮጀክት ላይ ቁርጠኛ መሆኑንና እሱን በቅርበት የማጣት ፍላጎት እንደሌላቸው ጭምር ነው በድጋሚ ያረጋገጡት። እንደ ፌጂያ ዘገባ ከሆነ ባርሴሎና የተጫዋቹን ሁኔታ እየተከታተለ ነው ያለው። ሆኖም ግን በውድድር ዘመኑ መጨረሻ ወደ ባርሴሎና የሚያደርገው ዝውውር የማይመስል ነገር ነው የሚሆነው። አርሰናል የፊት መስመሩን እንዲመራለት ሌላ ታማኝ አጥቂ የሚፈልግ ሲሆን ሁሊያን አልቫሬዝም ለዚህ ቦታ ምርጥ ምርጫ ሊሆን ይችላል። እሱም በክለብም ሆነ በብሔራዊ ቡድን ደረጃ ራሱን ያረጋገጠ ሲሆን የፕሪሚየር ሊጉንም ሁኔታ በሚገባ ጠንቅቆ የሚያውቅ ነው። ሁሊያን አልቫሬዝ የአርሰናል የማጥቃት ክፍልን ሊለውጥ ይችል ነበር። ተጫዋቹ ቀደም ሲል አስደናቂ ተብሎ መሞካሸቱም የሚታወስ ነው። በተመሳሳይ ቸልሲ ከሊያም ዴላፕ የተሻለ አጥቂ ስለሚፈልግ ሁሊያን አልቫሬዝ ለዚህ ተስማሚ ነው። ሁለቱ ክለቦች አሁን ላይ ወደ ሌሎች አማራጮች ለመዞር ይወስኑ እንደሆነ ወደፊት የሚታይ ነው። ምናልባት በአትሌቲኮ ማድሪድ ያለመሸጥ ፍላጎት ምክንያት ሊዞሩ እንደሚችሉ የሚታሰቡ መረጃዎች እየወጡ ነው። ክለቦቹ ግን ለዋና ዋንጫዎችም በቋሚነት ለመወዳደር የሚፈልጉ በመሆኑ ኳስን ከመረብ ጋር ማገናኘት የሚችል አስተማማኝ አጥቂ ነው የሚፈልጉት። በአሁኑ ወቅት ሁሊያን አልቫሬዝ ከአትሌቲኮ ማድሪድ ጋር ለዋና ዋንጫዎች ለመፋለም ትኩረት ያደርጋል። ክለቡ ከሪያል ማድሪድ እና ከባርሴሎና ጋር እንዲፎካከርም መርዳት ይችል እንደሆነ የሚታይ ነው። በእንግሊዝ ቆይታው ከማንቸስተር ሲቲ ጋር ዋና ዋንጫዎችን ያሸነፈ ሲሆን ከሀገሩ አርጀንቲና ጋርም የዓለም ዋንጫንና ኮፓ አሜሪካንም አንስቷል። አሁን ደግሞ በስፔን እግር ኳስ አሻራውን ለማሳረፍና ከአትሌቲኮ ማድሪድ ጋርም ላሊጋን ለማሸነፍም ይጥራል ነው የተባለው። ሁሊያን አልቫሬዝ በቅርቡ በኮፓ ዴልሬ የግማሽ ፍጻሜ መጀመሪያ ጨዋታ በባርሴሎና ላይ እጅግ ድንቅ ብቃት ያሳየ ሲሆን ቡድኑ 4-0 እንዲያሸንፍም ትልቅ እገዛ አድርጎ እንደነበር ጭምር የምናስታውሰው ጉዳይ ነው። ደንዝል ደምፍሪስ ከኢንተር ሚላን ሊወጣ እንደሚችል ስሙ የተነሳ ሲሆን ሊቨርፑልም የተጫዋቹን ሁኔታ በቅርበት እየተከታተለው ይገኛል። ሊቨርፑሎች በቀይ መስመር ተከላካይነቱ ላይ ተጨማሪ አማራጭን ለመጨመር እየፈለጉ ሲሆን ይህም የ29 ዓመት ተጫዋች እንደ ዋነኛ ኢላማ ተለይቷል። ሊቨርፑል ደንዝል ደምፍሪስን ለማስፈረም ከአትሌቲኮ ማድሪድ ጋር ፉክክር ይጠብቀዋል። ይህ የስፔኑ ክለብም ይህንን የኔዘርላንድ ኢንተርናሽናል ለማስፈረም ይፋዊ ፍላጎቱን ገልጿል። ሊቨርፑል ፍላጎቱን ወደ ተግባር በመለወጥም ዝውውሩን ለማጠናቀቅ ይፋዊ ጥያቄን ያቀርብ እንደሆነ ማየቱ ትኩረት የሚስብ ነው የሚሆነው። እንደ ፌጂያ ዘገባ ከሆነ ተከላካዩ በ25 ሚሊዮን ዩሮ አካባቢ ሊፈርም እንደሚችል የተነገረ ሲሆን ሊቨርፑልም ዝውውሩን ለማጠናቀቅ የሚያስችል የገንዘብ አቅም አለውን የተባለው። ሊቨርፑል በዚህ የውድድር ዘመን በቀይ መስመር ተከላካይነቱ ላይ በጉዳት ሲፈተን ቆይቷል። ኮነር ብራድሌይ እና ጀረሚ ፍሪምፖንግ በተደጋጋሚ በጉዳት እየተቸገሩ ይገኛሉ። በመሆኑም በዚህ የሜዳ ክፍል ላይ ሌላ ጥራት ያለው ተጫዋች መጨመር ተመራጭም ውሳኔ ሊሆን እንደሚችል እየተነገረ ነው። ደምፍሪስ በጣሊያን ራሱን ያረጋገጠ ሲሆን በእንግሊዝም ስኬታማ ለመሆን የሚያስችል ጥራት አለው። እሱ አሁን ላይ በብቃቱ ማማ ላይ የሚገኝ በመሆኑ አዲስ ፈተናን ለመጋፈጥም ትክክለኛው ጊዜ ሊሆን ይችላል። ወደ ሊቨርፑል ማምራቱ ለእሱ አስደሳች ነው የሚሆነው። የፕሪሚየር ሊጉ ሻምፒዮና ሊቨርፑል በቡድን ውስጥ በርካታ ሆላንዳዊያን ተጫዋቾች ያሉት በመሆኑ በተከላካይ ክፍሉን የመቀላቀል እድሉ ሰፊ ነው። ደምፍሪስ ቀደም ሲል ከማንቸስተር ዩናይትድ ጋርም ስሙ ተያይዞ እንደነበር የምናስታውሰው ነው። እንደሱ ላለ ጥራትና ልምድ ላለው ተጫዋችም የተጠየቀው ዋጋ
ተመጣጣኝ ነው። እሱ በቀይ መስመር ተከላካይነትም ሆነ በመስመር አማካኝነት የመጫወት ችሎታ አለው። በመሆኑም ለሊቨርፑል በሚቀጥሉት የውድድር ዘመናት እጅግ ጠቃሚ ሁለገብ ተጫዋች ሊሆንም ይችላል። ሊቨርፑል በዚህ ክረምት ተጫዋቹን ከአትሌቲኮ ማድሪድ ቀድሞ እሱን ማሳመን ይችል እንደሆነ የሚታይ ጉዳይ ነው እየተባለ ነው። የሴልታ ቪጎ ተከላካይ ኦስካር ሚንጉዌዛ ከስፔኑ ክለብ ሊወጣ እንደሚችል ስሙ ከዝውውር ጋር እየተነሳ ነው። በርካታ የፕሪሚየር ሊግ ክለቦች የእሱን ሁኔታ በቅርበት እየተከታተሉት ይገኛሉ። እንደ ፌጂያስ ዘገባ ከሆነ አስተን ቪላና ኒውካስል ዩናይትድ ተከላካዩን ለማስፈረም ፍላጎት አላቸው። ዝውውሩን ለማጠናቀቅ ይፋዊ ጥያቄን ያቀርቡ እንደሆነ ማየቱ ትኩረት የሚስብ ነው። ኒውካስል በውድድር ዘመኑ መጨረሻ ክለቡን ይለቃል ተብሎ ለሚጠበቀው ኬራን ትሪፒየ ጥራት ያለው የረጅም ጊዜ ተተኪን ይፈልጋል። ሚንጉዌዛ በስፔን እግር ኳስ ራሱን ያረጋገጠ በመሆኑ በዚህ ቦታ ላይ ተመራጭ ግዢ ሊሆንም ይችላል። ለሱ ቋሚ ተሰላፊነት ከቲኖ ሊቨርመንቶ ጋር ሊወዳደር ይችላል። ይህም በሁለቱ ተጫዋቾች ብቃታቸውን እንዲያሳድጉና ኒውካስል ደግሞ እንደ ቡድን እንዲጠነክርም ይረዳል ተብሎ ነው የሚጠበቀው። በሌላ በኩል አስተን ቪላ በቀይ መስመር ተከላካይነት ክፍሉ ላይ ተጨማሪ አማራጮችን ለመጨመርም እየፈለገ ነው። የቀድሞ የባርሴሎና ተጫዋችና የ26 ዓመቱ ስፔናዊ ኢንተርናሽናል በእንግሊዝ እግር ኳስ ውጤታማ ለመሆን የሚያስችል ጥራት ያለው በመሆኑ ለሁለቱም ክለቦች በጣም ጠቃሚ ግዢ ሊሆን ይችላል። ሁኔታው እንዴት እንደሚቀጥልም ወደፊት የሚታይ ጉዳይ ነው። የተከላካይ ውል በውድድር ዘመኑ መጨረሻ የሚያበቃ በመሆኑ እንዲህ ያለ ጥራት ያለው ተጫዋች በነፃ ዝውውር ማግኘት ትልቅ ትርፍ ነው። ወደ ፕሪሚየር ሊግ የማምራት እድል ለሱ በጣም አስደሳች ይሆናል። ዘገባው እንደሚያመለክተው ተጫዋቹ የእንግሊዝ እግር ኳስ የሚጠይቀውን አካላዊ ብቃት ለማሟላት ዝግጁ ሲሆን ከሌሎች የአውሮፓ ሊጎች ይልቅ ወደ ፕሪሚየር ሊግ ማምራትን ይመርጣል ተብሎ ነው የሚታሰበው። ኒውካስልም ሆነ አስተን ቪላ ለተከላካዩ ማራኪ መዳረሻዎች ሊሆኑ ይችላሉ። መጨረሻውም የት እንደሚሆን የሚታይ ነው። አስተን ቪላ በአሁኑ ወቅትም ለቻምፒየንስ ሊግ ተሳትፎ እየተፋለመ መሆኑ በዝውውር ፉክክሩ ላይ ብልጫ ሊሰጠው እንደሚችል እየተገለጸም ይገኛል። ማንቸስተር ዩናይትድ የኤቨርተኑን አጥቂ ሌሊማን እንጃይን ለማስፈረምም ፍላጎት ካላቸው ክለቦች መካከል ነው። ማርከስ ራሽፎርድን በውድድር ዘመኑ መጨረሻም ክለቡን በቋሚነት ለመልቀቅ እየተዘጋጀ በመሆኑ ማንቸስተር ዩናይትድ የ25 ዓመቱን የኤቨርተን ኮከብ እንደ ተተኪው ለመውሰድም እያሰበ ነው። አርሰናልም በሌሊማን እንጃይ ላይ ፍላጎት እንዳለው ነው የተነገረው። የሴኔጋላዊ ኢንተርናሽናል በዚህ ውድድር ዘመን ለክለቡም ሆነ ለሀገሩ አስደናቂ ብቃትን እያሳየ ይገኛል። በፕሪሚየር ሊጉ ከኤቨርተን ጋር 5 ግቦችንና 2 አሲስቶችን አድርጓል። ጥሩ እንቅስቃሴም እያደረገ ሲሆን ሀገሩ ሴኔጋል የአፍሪካ ዋንጫን እንድታሸንፍም ረድቷታል። ወደ ማንቸስተር ዩናይትድ የማምራት እድሉ ለሱ በጣም አስደሳች ሊሆን ይችላል። ሆኖም ግን ዝውውሩ ቀላል ሊሆን እንደማይችል ነው የሚገመተው። እንደ ፌጂያስ ዘገባ ከሆነ ኤቨርተን ለአጥቂው 70 ሚሊዮን ፓውንድም ይፈልጋል ነው የተባለው። ማንቸስተር ዩናይትድ ይህንን ያክል ገንዘብ ለመክፈል ፍቃደኛ መሆኑ የሚታይ ነው። እሱ ቴክኒካል ብቃት ያለውና ብሩህ ተስፋ ያለው ተጫዋች መሆኑ ባያጠራጥርም ዩናይትድ ከተገቢው ዋጋ በላይ መክፈል አይፈልግም። ሁለቱ ክለቦች በተመጣጣኝ ዋጋ ላይ ስምምነት ላይ ይደርሱ እንደሆነ ማየቱ የሚጠበቅ ነው። በኤቨርተን ኮከቡ ማንቸስተር ዩናይትድን የመቀላቀል እድል እጅግ አጓጊ ያደርገዋል። ሰሞኑንም በነበረ ጋዜጣዊ መግለጫ ላይ ከተጫወትኩባቸው በጣም አስደሳቹ ሜዳ ኦልድ ትራፎርድ ነው ማለቱን እናስታውሳለን። እሱ በሶስቱም የአጥቂ መስመሮች ላይ የመጫወት ችሎታ ያለው ሲሆን ለቡድኑ ግቦችን የፈጠራ ችሎታንም ይጨምራል። ማንቸስተር ዩናይትድ ለዋና ዋንጫዎች ለመፋለም በፊተኛው መስመር ላይ ተጨማሪ ጥራትን የሚፈልግ በመሆኑ ይህንን አፍሪካዊ ማስፈረምም ብልህነት የተሞላበት ውሳኔ ሊሆን እንደሚችል ነው የተነገረው። ማንቸስተር ዩናይትዶች 70 ሚሊዮን ፓውንድ የመክፈል አቅም ቢኖረውም የቡድኑ ሌሎች ክፍሎችን ማሻሻልም ስላለበት በውድድር ዘመኑ መጨረሻ ለዚህ የ25 ዓመት ተጫዋችም ከልክ ያለፈ ዋጋን መክፈል የለበትም። ሌሊማን እንጃይ ወደ ብቃቱ ማማ ላይ የደረሰ በመሆኑ አዲስ ፈተናን ለመጋፈጥም ወደ ትልቅ ክለብ ለመዘዋወርም ትክክለኛው ጊዜ ሊሆንለት ይችላል። እድሉ ከተመቻቸለት ማንቸስተር ዩናይትድን ለመቀላቀል እንደሚጓጓም ምንም ጥርጥር እንደሌለው ነው መረጃዎቹ የወጡት። ማንቸስተር ዩናይትድ ከአትሌቲኮ ማድሪዱ ማርኮስ ሊዮሬንቴ ጋርም ስሙ እየተነሳ ይገኛል። የመሃል ሜዳ ክፍሉንም ለማሻሻል ካሰበባቸው ተጫዋቾች አንደኛው ሆኗል። ይሄ የ31 ዓመት አማካይ ለአትሌቲኮ ማድሪድ ወሳኝ ተጫዋች ሲሆን በተለያዩ ቦታዎች ላይ ተሰልፎ የመጫወት ችሎታም አለው። በመከላከልም ሆነ በመሃል ሜዳ ላይ ውጤታማ መሆን የሚችል ሲሆን ለማንቸስተር ዩናይትድም እጅግ ጠቃሚ ሁለገብ ተጫዋች ነው ሊሆን የሚችለው። ክለቡ ለዋና ዋንጫዎች ለመፋለም በቡድን ውስጥ የተሻለ ጥራትና አማራጭን ለመጨመርም እየፈለገ ነው የሚገኘው። ይሄ የ31 ዓመት ተጫዋችም ለነሱ በጣም ጠቃሚ ግዢ ሊሆን ይችላል።
እንደ ፌጂያስ ዘገባ ከሆነ ማንቸስተር ዩናይትድ ተጫዋቹን ለማስፈረም የ40 ሚሊዮን ዩሮ ጥያቄን እያዘጋጀ ነው። ሊዮሬንቴ በላሊጋ ብቃቱን ያሳየ ሲሆን በቻምፒየንስ ሊግም አስደናቂ ሆኖ ቆይቷል። በተለይም በአውሮፓ መድረክ ከፕሪሚየር ሊግ ክለቦች ጋር በሚደረጉ ጨዋታዎች ላይ ውጤታማ የነበረ ሲሆን በተለይም በሊቨርፑል ላይ የነበረው ብቃት ደግሞ በርካቶች የሚያስታውሱት ነው። በዚህ ዕድሜ ደረጃ ላይ ወደ ፕሪሚየር ሊግ የማምራት እድሉ ለእሱ አስደሳች ነው ሊሆን የሚችለው በላሊጋ ራሱን ያረጋገጠ በመሆኑ አዲስ ፈተናን ለመጋፈጥ ፍቃደኛ ሊሆን ይችላል። ከስፔኑ ክለብ ጋር ያለው ውልም በ2027 የሚያበቃ በመሆኑ አትሌቲኮ ማድሪዶች እሱን በ40 ሚሊዮን ዩሮ ሽጠው የቡድናቸውን ሌሎች ክፍሎችን ለማጠናከር ሊያስቡ ይችላሉ። ሁኔታው እንዴት እንደሚቀጥል ወደፊት የሚታይ ነው። ዩናይትድ ወደ እንግሊዝ እግር ኳስ አናት ላይ ለመመለስ ከፈለገ በቡድን ውስጥ የተሻለ ጥራትን ነው የሚፈልገው። እንደ ሊዮሬንት ያሉ ጥራት ባላቸውና ልምድ ያላቸው ተጫዋቾችን ማስፈረምም በትክክለኛው አቅጣጫ የሚወሰድ እርምጃ ሊሆን ይችላል። ሊዮሬንቴ ለእንግሊዝ እግር ኳስ የሚመጥን አካላዊ ብቃት ያለው በመሆኑ ማንቸስተር ዩናይትድን የሚቀላቀል ከሆነ በፕሪሚየር ሊጉ ወዲያውኑ ተጽዕኖ መፍጠርም ይችላል ነው የተባለው። ሌላኛው የምናነሳው ጉዳይ ደግሞ በ11 ቋሚ ጨዋታዎች ላይ 8 ግቦችን ያስቆጠረውን ተጫዋች በተመለከተ በርካቶች ጥያቄ እያቀረቡ ነው። ኤሊ ጁኒየር ክሩፒ በውድድር ዘመኑ መጀመሪያ ላይ ቦርንመዝን ከተቀላቀለ በኋላ በክለቡ እጅግ አስደናቂ ብቃቱን እያሳየ ነው የሚገኘው። ይሄ የ19 ዓመት ወጣትም አጥቂ ለቼሪዎቹ ቦርንመዞች በ11 የሊግ ጨዋታ ላይ 8 ግቦችን ያስቆጠረ ሲሆን ብቃቱም የታላላቅ ክለቦችን ትኩረትን ስቧል። እንደ ቲም ቶክ ዘገባ ከሆነ አርሰናል፣ ቸልሲና ሊቨርፑል የተጫዋቹን እድገት እየተከታተሉ ነው። ዩናይትድም አለበት። በውድድር ዘመኑ መጨረሻ ላይ እነዚህን ክለቦች እሱን ለማስፈረም እርምጃ ይወስዱ እንደሆነ ማየቱም ትኩረት የሚስብ ጉዳይ ነው። ሪያል ማድሪድ የጁኒየር ክሩፒን ሁኔታንም በቅርበት እየተከታተለ ነው። የፈረንሳዊ አጥቂ ብሩህ ተስፋ ያለው የላቀ ተሰጥኦ ያለው ሲሆን በትክክለኛው መመሪያ ካደገ ደግሞ በዓለም አቀፍ ደረጃ ሊሻገር የሚችል ተጫዋች ነው። ዘገባው እንደሚያመለክተው ተጫዋቹ 80 ሚሊዮን ፓውንድ የሚገመት ዋጋ የወጣለት ሲሆን የትኛውን ክለብ ይህንን ዋጋ ለመክፈል ፍቃደኛ እንደሚሆን የሚታይ ነው። አርሰናልና ቸልሲ በማጥቃት ክፍላቸው ላይ ተጨማሪ ጥራትና አማራጭ ያስፈልጋቸዋል። ቪክተር ዮኬሬሽና ሊያም ዴላፕም የሚፈለገውን ያክል ግቦች እያስቆጠሩ ባለመሆኑ ጁኒየር ክሩፒ ለረጅም ጊዜ የሚዘልቅም ጥራት ያለው ግዢ ሊሆን እንደሚችል ነው የሚነገረው። በሌላ በኩል ማንቸስተር ዩናይትድ ቤንጃሚን ሼስኮን ሊያግዝ የሚችል ሌላ አጥቂ ሊጠቀም ይችላል። በውድድር ዘመኑ መጨረሻ ላይ ዩናይትድ ፍላጎቱን ወደ ይፋዊ ጥያቄ ይቀይረው እንደሆነ ማየቱ አስደሳች ነው። ይህ በእንዲህ እንዳለ ሊቨርፑልም ቢሆን ከተጫዋቹ ጋር ስሙ ተያይዟል። ሆኖም ግን ሊቨርፑል እሱን ለማስፈረም ቢንቀሳቀስ በጣም የሚያስገርም ነው የሚሆነው። ክለቡ በቅርቡ በአሌክዛንደር ኢሳክና በሁጎ ኤኪቲኬ ላይ ከፍተኛ መዋለ ንዋዮችን አፍስሷል። በመሆኑም ይህን 19 ዓመት ወጣት በቋሚ ተሳታፊነት ለማካተት የሚቸገሩ ሲሆን ወደ አንፊልድ ማምራቱ ግን ለተጫዋቹም ቢሆን ትርጉም የማይኖረው ነው ይሆናል ተብሎ የሚጠበቀው። ያን ዲያማንዴ ባለፈው ጥቂት ሳምንታት ውስጥ ስሙ ከበርካታ ክለቦች ጋር እየተነሳ ነው። ይሄ የ19 ዓመት ወጣት በጀርመን ቡንደስሊጋ አስደናቂ ብቃትን እያሳየ የሚገኝ ሲሆን እንደ ሊቨርፑል፣ ማንቸስተር ዩናይትድ እና ቶትንሃም ያሉ ክለቦችም ተጫዋቹን ለማስፈረም ፍላጎቱ አላቸው። እንደ ፌጂያስ ዘገባ ከሆነ ከስፔኑ ሻምፒየን ባርሴሎና ዝውውሩን በሚመለከት ከተጫዋቹ ወኪል ጋርም በአካል ተገናኝተው ንግግርን አድርገዋል። የተጫዋቹ መጨረሻ የት እንደሚሆን ማየቱ ትኩረት የሚስብ ይሆናል። የአይቮሪ ኮስታዊ ተጫዋች ብሩህ ተስፋ ያለው ትልቅ ተሰጥኦ ያለው ሲሆን በፕሪሚየር ሊጉ ስኬታማ ለመሆን የሚያስችል ጥራት ያለው ትክክለኛ ቡድን ውስጥም ከገባ ትልቅ ኮከብ ሊሆን ይችላል። ዲያማንዴ በዚህ የውድድር ዘመን በ14 ግቦች ላይም ቀጥተኛ ተሳትፎን ማድረጉ ጭምር ነው የምናስታውሰው። እንደ ፌጂያስ ዘገባ ከሆነ በአሁኑ ወቅት ሊቨርፑል ተጫዋቹን ለማስፈረም በሚደረገው ፉክክር ውስጥም መሪነቱን ይዟል። ሊቨርፑል ሉዊስ ዲያዝን በትክክል የሚተካ ተጫዋችም እስካሁን አላገኘም። በመሆኑም ደግሞ ተከላካዮችን ጥሶ ማለፍ የሚችልና በአንድ ለአንድ ግንኙነትም ውጤታማ መሆን ተጫዋችም ያስፈልጋቸዋል። ዲያማንዴ ለክለቡ የማጥቃት ክፍልም እጅግ አስፈላጊ የሆነ ፈጣን እንቅስቃሴና ያልተጠበቁ ውሳኔዎችንም የሚጨምር ነው። ተጫዋቹ ከልጅነቱ ጀምሮ የሊቨርፑል ደጋፊ መሆኑ ክለቡ እሱን ለማስፈረም በሚደረገው ፉክክር ላይ እንዲመራ ማድረጉ የሚያስደንቅ አይደለም። ሊቨርፑል ዝውውሩን ማጠናቀቅ ይችል እንደሆነ የሚታይ ነው። የ19 ዓመት ወጣት ከፍተኛ ብቃት ሊጠይቅ የሚችል አይነት ተጫዋች ነው። አረቤ ላይፕዚግ ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም። ዲያማንድ ወደ ዓለም አቀፍ ደረጃ የማደግ አቅም ያለው በመሆኑ ለወደፊቱ ከፍተኛ ኢንቨስትመንት እንደሚሆንም ይታመናል። ዝውውሩ ወደ 100 ሚሊዮን ዩሮ አካባቢም ሊጠይቅ እንደሚችል ነው የተነገረው። በሌላ በኩል ማንቸስተር ዩናይትድ እና ቶትናም ሆትስፐርስም በመስመር በኩል የተሻለ ጥራት ያላቸው ተጫዋቾች ያስፈልጋቸዋል። ለዋና ዋንጫዎችም ለመፋለም የማጥቃት ክፍላቸውን ማሻሻል ይኖርባቸዋል።
በመሆኑም እነሱም ተጫዋቾቹን ለማስፈረም ይፋዊ ጥያቄዎችን ያቀርቡ እንደሆነ የሚታይ ጉዳይ ነው። ተጫዋቹ በዚህ ክረምትም ታላላቅ ክለቦችን የመቀላቀል ፍላጎት ሊኖረው ይችላል። መጨረሻ ላይ የት እንደሚሆን ወደፊት የሚታይ ጉዳይ ነው። ቶትንሃም ሆትስፐርስ ከቶማስ ፍራንክ ጋር ከተለያየ በኋላም ጥራት ያለው አሰልጣኝ ለመቅጠር እየፈለገ ይገኛል። እንደ ካልቺዮ መርካቶ ዘገባ ከሆነም የሰሜን ለንደኑ ክለብም በአሰልጣኝነት ለመረከብ ኤንዞ ማሬስካን በቀዳሚነት ለመቅጠርም ፍላጎቱ አላቸው። ይህ የ46 ዓመት ጣሊያናዊ አሰልጣኝ ከቼልሲ ከተሰናበተ በኋላ በአሁኑ ወቅት ያለ ስራ የሚገኝ ሲሆን ከማንቸስተር ሲቲ ጋርም ስሙ ተነስቷል። እሱ ቀደም ሲል በቼልሲ ቤት ብቃቱን ያስመሰከረ በመሆኑ ለስፐርስ ጥሩ ግኝትም እንደሚሆን ጥርጥር የለውም። ማሬስካ ባለፉት 9 ወራት ውስጥም ቼልሲ 2 ዋንጫዎችን እንዲያሸንፍ ረድተውታል። ቸልሲ በግንቦት ወር የዩኤፋ ዩሮፓ ኮንፈረንስ ሊግን ሲያሸንፍም በሐምሌ ወር ደግሞ የፊፋ የዓለም ክለቦች ዋንጫን በማንሳት ስኬቱን ቀጥሏል። ቶትናም እሱን ቀጣይ አሰልጣኙ አድርጎ ለመሾም መወሰኑ ማየቱ ትኩረት የሚስብ ነው የሚሆነው። ክለቡ እስካሁን አስከፊ የውድድር ዘመንን እያሳለፈ የሚገኝ ሲሆን በጠንካራ ሁኔታ የማንሰራራት ከፍተኛ ፍላጎት አለው። ጣሊያናዊው አሰልጣኝም ከቸልሲ ከተሰናበተ በኋላ ብቃቱን በድጋሚ ለማረጋገጥ ይፈልጋል። ቶትናም ለሱ ተስማሚ መድረክ ሊሆን ይችላል። ክለቡ አስፈላጊውን ሀብትና ጥራት ያለው ቡድን ስላለው ጠንካራ ፕሮጀክትንም ሊገነባ ይችላል። ቶተናም በአሁኑ ወቅት በሊጉ የደረጃ ሰንጠረዥ 16ኛ ደረጃ ላይ ይገኛሉ። በጠንካራ ሁኔታ ለመመለስ የአሰልጣኝ ቅጥሩንም በትክክል መፈጸም ይኖርባቸዋል። ጥራት ያለው አሰልጣኝ ክለቡ እንዲያንሰራራና የውድድር ዘመኑን በጥሩ ውጤትም እንዲያጠናቅቅ ሊረዳው ይችላል። ማሬስካ በእግር ኳስ ዓለም ከፍተኛ ግምት የሚሰጠው አይነት አሰልጣኝ በመሆኑ ለቶተንሃም ትልቅ ጥንካሬ ይሆንለታል። ሁለቱ ወገኖች በፍጥነት ስምምነት ላይ ይደርሱ እንደሆነ ማየቱም የሚጠበቅ ነው። ስፐርስ ባለፉት ጥቂት ቀናት ውስጥ ግን በቀድሞቹ ደጋፊዎች ተወዳጅ አሰልጣኝ የነበረውን ማውሪዚዮ ፖቼቲኖን ጨምሮ ከበርካታ አሰልጣኞች ጋር ስሙ እየተነሳ ነው። በመጨረሻ ግን ማንን በቋሚነት እንደሚቀጥሩ የምናይ ነው የሚሆነው። ነገር ግን አሁን ላይ ኢጎር ቱዶርን በጊዜያዊ አሰልጣኝነት መቅጠራቸው የሚታወስ ነው። ቶተንሃም ከክሪስቲያን ፖሊሲክ ጋርም ስሙ እየተነሳ ነው። ቶተንሃም ሆትስፐርስ ክሪስቲያን ፖሊሲክን ከኤሲ ሚላን ለማስፈረምም የሚደረገው ፉክክር ውስጥም እየመራ ነው። እንደ ፌጂያስ ዘገባ ከሆነ ክለቡ የ27 ዓመቱን ተጫዋች ለማስፈረም የመጀመሪያ ደረጃ ንግግሮችን አድርጓል። ጣሊያናዊው ክለብም ከተጫዋቹ ውል ጋር ሁኔታ ጋር ተያይዞም እሱን ለመልቀቅ ፈቃደኛ ሊሆን ይችላል። ተጫዋቹ አሁን ባለው ውል ላይም 18 ወራት ብቻ የቀሩት በመሆኑ ሚላን ተጫዋቹን ሽጦ ገንዘብ ለማግኘትም ተዘጋጅቷል። ክሪስቲያን ፖሊሲክ ሚላንን ከተቀላቀለ በኋላ በጣም ጥሩ ብቃትን እያሳየ ሲሆን በዚህ የውድድር ዘመን ብቻ 10 ግቦችን ለራሱ አስቆጥሯል። እሱ ለቶተንሃምም ቢሆን በጣም እንግዲህ ጥሩ ግዢ ሊሆን ይችላል። ክለቡ ከፊት መስመር ላይ ተጨማሪ የፈጠራ ችሎታና ግቦች የሚያስፈልጉት ሲሆን ለዚህም ደግሞ ይህ የ27 ዓመት ተጫዋችም ተመራጭ ነው። ክሪስቲያን ፖሊሲክ ቀደም ሲል በቼልሲ ቤት ተጫውቶ የነበረ በመሆኑ የፕሪሚየር ሊጉን ሁኔታ በሚገባ ያውቃል። በመሆኑም ወዲያውኑ ተጽዕኖ በመፍጠር የቶተንሃምን የማጥቃት ክፍልንም ሊለውጠው ይችላል። ሊቨርፑል፣ አርሰናል እና ማንቸስተር ዩናይትድም ይህንን የአሜሪካ ኢንተርናሽናል ለማስፈረም ፍላጎት ቢኖራቸውም ቶተንሃም ግን ዝውውሩን ለማጠናቀቅ ጥረቱን ካጠናከረ በኋላ በቀዳሚነት እየመራ ነው የሚገኘው። የ27 ዓመቱ ተጫዋች መጨረሻው የት እንደሚሆን ማየቱ ትኩረት የሚስብ ነው። ክሪስቲያን ፖሊሲክ በከፍተኛ ደረጃ መወዳደርና ለዋና ዋንጫዎችን መፋለም ይፈልጋል። ቶተንሃም እሱን የሚፈልገው ዓላማን ለማሳካትም የሚያስችል መድረክ ሊያመቻችለትም እንደሚችል ማሳመን ይኖርበታል። ክሪስቲያን ፖሊሲክ ቀደም ሲል በቼልሲ ቤት ሳለም የዩኤፋ ቻምፒየንስ ሊግን ማሸነፉ ይታወሳል። ቶተንሃሞች ዋንጫን እንዲያሸንፍ ለመርዳት የሚያስፈልገው ጥራት እንዳለው ጥርጥር የለውም። የሰሜን ለንደኑ ክለብም እሱን በተመጣጣኝ ዋጋ ማስፈረም ከቻለ በጣም ስኬታማ ንግድ ነው የሚሆንለት። ሊቨርፑል፣ አርሰናል እና ማንቸስተር ዩናይትድም በመስመር በኩል የተሻለ ጥራት ያላቸው ተጫዋቾች ያስፈልጋቸዋል። በመሆኑም እነሱም በዝውውሩ ላይ ጣልቃ መግባት ቶተንሃም ተጫዋቹን ለማስፈረም ያለውን እድልም ያበላሹት እንደሆነ ማየቱ ትኩረት የሚስብ ጉዳይ እንደሆነ ነው መረጃዎቹ የወጡት። የቦሩሲያ ዶርትመንዱ የመስመር ተከላካይ የሆነው ጁሊየስ ራይርሰን እንዲሁ ክለቡን ለቆ ሊወጣ እንደሚችል ስሙ ከዝውውሩ ጋር ተያይዟል። እንደ ስፖርትስ ቡም ዘገባ ከሆነ ማንቸስተር ዩናይትድ እና ኒውካስል ዩናይትድ የ28 ዓመቱን የመስመር ተከላካይ ለማስፈረም ቀዳሚዎቹ ክለቦች ናቸው። ተጫዋቹ ወደ 30 እና 35 ሚሊዮን ፓውንድ አካባቢ ሊያወጣ እንደሚችል የተገመተ ሲሆን ብቃቱ እንከን የለሽ ተብሎም ተሞካሽቷል። ራይርሰን በሁለቱ የመስመር አቅጣጫዎች በቀኝም በግራም የመጫወት ችሎታ ያለው ሲሆን ለሁለቱም ክለቦች በጣም ጠቃሚ ተጫዋችም ሊሆን እንደሚችል የተገመተው። ማንቸስተር ዩናይትድ በመስመር ተከላካይ ክፍል ላይ ተጨማሪ አማራጭ የሚያስፈልገው ሲሆን ይህ ደግሞ የቡንደስሊጋው ተከላካይ ለቋሚ ተሰላፊነት ከዲየጎ ዳሎ ጋርም ሊወዳደር ይችላል። በቦታው ላይ የሚኖረው ጠንካራ ፉክክር በሁለቱ ተጫዋቾች ብቃታቸውን እንዲያሻሽሉም ይረዳቸዋል።
በሌላ በኩል ኒውካስል ክለቡን ይለቃል ተብሎ ለሚጠበቀው ኬራን ትሪፒየር ምትክን ይፈልጋሉ። ሁለቱ ክለቦች ያላቸው ፍላጎት ወደ ይፋዊ የዝውውር ጥያቄ ይቀይሩት እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ክለቦቹ የተጠየቀውን ዋጋ ለመክፈል የሚያስችል አቅም ያላቸው ሲሆን ተከላካዩም በፕሪሚየር ሊጉም ውጤታማ ለመሆን የሚያስፈልገው ጥራት እንዳለው ምንም ጥርጥር የለውም። ሁኔታው እንዴት እንደሚቀጥልም ወደፊት የሚታይ ይሆናል። ራይርሰን ከሊቨርፑል ጋር ስሙ የተያዘ ሲሆን ሰንደርላንድም በውድድር ዘመኑ መጀመሪያ ላይ እሱን ለማስፈረም ሞክሮ ነበር። ተጫዋቹ በአሁኑ ወቅት በብቃቱ ማማ ላይ የሚገኝ በመሆኑ አዲስ ፈተናን ለመጋፈጥና ራሱን በፕሪሚየር ሊግ ለማረጋገጥም ትክክለኛው ጊዜ ሊሆንለት ይችላል። ማንቸስተር ዩናይትድ በዓለም ላይ ካሉ ታላላቅ ክለቦች አንዱ በመሆኑ እሱን የመቀላቀል እድልም ለዚህ ኖርዌያዊ ተጫዋችም በጣም አስደሳች ሊሆን ይችላል። በተመሳሳይ ኒውካስልም ትልቅ ዓላማ ያለው ፕሮጀክት አለው። ተጫዋቾቹ እነዚህን ክለቦች ለመቀላቀልም ይሳብ እንደሆነ የሚታይ ነው። ይሄ የ28 ዓመት ደግሞ ተጫዋችም በዚህ ውድድር ዘመን በሁሉም ውድድሮች 13 አሲስቶችን ለራሱ ያስመዘገበ ሲሆን በሁለቱም የሜዳ ክፍሎች በመከላከሉም ሆነ በማጥቃትም የሁለቱን ቡድኖች ብቃትም ሊያሳድግ እንደሚችል ጭምር ነው እየተነገረም የሚገኘው። ቸልሲና ማንቸስተር ሲቲ ኢጎር ቲያጎን ከብሬንትፈርድ ጋር አዲስ ውል ቢፈርምም ተጫዋቹን ለማስፈረም ያላቸውን ፍላጎት አሁንም እንደቀጠሉ ተዘግቧል። ብራዚላዊ ዋጥቂ በዚህ ውድድር ዘመን በፕሪሚየር ሊጉ አስደናቂ ብቃትን እያሳየ ሲሆን በ26 ጨዋታዎችም 17 ፕሪሚየር ሊግ ጎሎችን በማስቆጠር ለወርቃማው ጫማ ሽልማት የማንቸስተር ሲቲውን አጥቂ ኤርሊንግ ሃላንድም ዋነኛ ተፎካካሪ ሆኖ ብቅ ብሏል። ቲያጎ በሁሉም ውድድሮች ላይ በአጠቃላይ 18 ግቦችና አንድ አሲስት በድምሩ 19 የግብ ተሳትፎዎችን አድርጓል። ብሬንትፈርድ በቅርቡ እሱን በአዲሱ ለማሰር መቻሉ ትልቅ ስኬት ሆኖለታል። ሆኖም ግን የቲም ቶክ ዘገባ እንደሚጠቁመው የውል ቸልሲና ሲቲ ተጫዋቹን በክረምቱ የዝውውር መስኮት ላይ ዋነኛ ኢላማቸው አካል እንዲያደርጉት አያግዳቸውም። በማንቸስተር ሲቲ ቤት ኤርሊንግ ሃላንድ በመኖሩ ምክንያትም ኢጎር ቲያጎ እንዴት በቋሚነት ሊሰለፍ እንደሚችል ማየት ቢከብድም ይህ የ24 ዓመት ተጫዋች በቸልሲ ቤት ግን ትልቅ ተጽዕኖ ሊፈጠር ይችላል ተብሏል። ሰማያዊዎቹ በቅርብ ጊዜ በርካታ አጠራጣሪ የሆኑ የአጥቂ ዝውውሮችን የፈጸሙ ሲሆን ኒኮላ ጃክሰን አሁን በውሰት ላይ ይገኛል። ሊያም ዴላፕ ደግሞ አሁንም እየታገለ ነው። ዴላፕ እስካሁን ለቸልሲ በፕሪሚየር ሊግ ያስቆጠረው 1 ጎል ብቻ ነው። ምንም እንኳን ዣኦ ፔድሮ ጥሩ ብቃት እያሳየ ቢሆንም በምዕራብ ለንደኑ ግዙፍ ክለብ ግን በዚያ ቦታ ላይ ሌላ አማራጭ ቢጨመር ግን ይጠቅማል ተብሎ ነው የሚታሰበው። ኢጎር ቲያጎ ገና በብቃቱ ማማ ላይ ያልደረሰ ወጣት በመሆኑና በከፍተኛ ደረጃ ራሱን ያረጋገጠ ተጫዋች በመሆኑ ለቸልሲ ሞዴልም ተስማሚ ይመስላል። ብሬንትፈርድ ተጫዋቹን በአዲሱ ለማሰሩ እንዲቆይላቸው ከፍተኛ መተማመን ቢፈጥርላቸው ቀደም ሲል ግን ኮከብ ተጫዋቻቸውን ማጣታቸው ይታወሳል። ባለፈው ክረምት ብሪያን ኤምቤሞን፣ ዩኤን ዊሳንና ክሪስቲያን ኖርጋርድ ክለቡን ለቀው ወደ ማንቸስተር ዩናይትድ፣ ኒውካስል እና አርሰናል ማምራታቸው ይታወሳል። እንደ ብሬንትፈርድ ያሉ ክለቦች ትልልቅ ቡድኖች ጥያቄ ሲያቀርቡ ውድ ሀብቶቻቸውን ወይም ተጫዋቾቻቸውን ማቆየት ስለሚከብዳቸው የኢጎር ቲያጎ አዲስ ውልም በሂደት ላይ ምን ያክል ዋጋ ይኖረዋል የሚለው ጉዳይ በርካቶች እየጠየቁ ቢሆንም ነገር ግን ትልልቆቹ ክለቦች እዚህ ተጫዋች ላይ ፍላጎት ማሳየታቸው ግን ተጫዋቹን ለመሸጥ ምናልባት ሊገደዱ የሚችሉበት እድል ይኖራል ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች የኢንተር ሚላኑን የመስመር ተከላካይ ፌዴሪኮ ዲማርኮን ለማስፈረም ፍላጎት አሳዩ። ይሄ የ28 ዓመት ተጫዋች ለጣሊያኑ ክለብ ኢንተር ሚላን አስደናቂ ብቃትን እያሳየ የሚገኝ ሲሆን ክለቡ የሊጉ የደረጃ ሰንጠረዥን እንዲመራም ትልቅ እገዛን አድርጓል። በሁሉም ውድድሮች በድምሩ 19 ግቦች ላይ ቀጥተኛ ተሳትፎን ያለው ሲሆን አሁን በብቃቱ ማማ ላይ ነው የሚገኘው። ዲማርኮ በዚህ ውድድር ዘመን እያከናወናቸው ባሉ አስደናቂ ነገሮችም ከፍተኛ አድናቆቱን እያገኘ ነው። ማንቸስተር ዩናይትድ የተጫዋቹን ብቃት በከፍተኛ ፍላጎት እየተከታተለ ይገኛል። ቱቶ ስፖርት እንደዘገበው ከሆነ ማንቸስተር ዩናይትድ ከኢንተር ከዩቬ ጋር ባደረጉት ጨዋታ ላይ ተጫዋቹን ለመከታተልም ስካውቶችን ልከዋል። በውድድር ዘመኑ መጨረሻ ላይ ክለቡ ለዚህ የ28 ዓመት ተጫዋችም ይፋዊ ጥያቄን ያቀርብ እንደሆነ ማየቱም ትኩረት የሚስብ ነው። ተጫዋቹ ከጥቂት ወራት በፊትም በአርሰናል ሲፈለግ እንደነበር ይታወሳል። ዩናይትድ በግራ መስመር ተከላካይነት ክፍሉ ላይ ተጨማሪ ጥንካሬ የሚያስፈልገው ሲሆን ዲማርኮም ለዚህ ቦታ እጅግ ምርጥ ግዢ ሊሆን ይችላል። እሱ ክለቡ በመከላከልም ሆነ በማጥቃት ክፍል ላይ ያለውን ብቃትም እንዲያሳድግ ይረዳዋል። ሆኖም ግን ኢንተር ሚላን ተጫዋቹን በቅርብ ጊዜም የመልቀቅ ምንም አይነት ፍላጎት የለውም። ማንቸስተር ዩናይትድ ክለቡን ለማሳመንም ከፍተኛ የገንዘብ ጥያቄ ያቀርብ እንደሆነ የሚታይ ይሆናል። ዝውውሩን ለማሳካትም የሚያስችል የገንዘብ አቅም ግን አላቸው። ተጫዋቹ በፕሪሚየር ሊጉ የመጫወት ፍላጎት ሊኖረው ይችላል። ይህ ደግሞ ለእሱ የተሻለ ደረጃ መሸጋገሪያና አዲስ ፈተና የሚጋፈጥበት እድል ይሆናል። ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦች አንዱ በመሆኑ ለነሱ የመጫወት እድልም በቀላሉ ውድቅ ማድረግም ይከብዳል። ማንቸስተር ዩናይትድ ከሚደረገው መልከታ ወይም ከስካውቲንግ ሚሽናቸው በኋላ
በውድድር ዘመኑ መጨረሻ ላይ ይፋዊ የዝውውር ጥያቄዎችን ያቀርቡ እንደሆነ የሚታይ ነው። በተጨማሪም ክለቡም የዩቬንቱሱን ተከላካይም ፒየር ካሉሉንም እንዲሁ እየተከታተሉት እንደሚገኝ ነው መረጃዎች እየወጡ እንደሚገኝ ዘገባዎቹ የጠቆሙት። ውድ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።